ችግር የለውም። ኢትዮጵያ እንኳን ቂጣቸውን ደፍነው ሲጠጡ አንግተው ነው የሚያድሩት በነፃ የተጋበዙ በእኛ በብራችን። ይሄ ሳይሆን ፖይንቱ ኢስ ጀስት ሪስፔክት ተጠርቶ ለሚደረገው ነገር ሁሉ በሪስፔክት መደረግ መተዋወቅ። ምንም ቨርጂኒያ ታየ ዲሲ ታየ መናናቅ የለብም። ገባ ሰው በማንነቱ ኮሚቴም ከሆነች በስርዓት ነው የመጣውን ገስት ማስተናገድ ያለባት። ደን ሰው ሊነካ ሲል የራሳቸው ኤኒ ኢቨንት የራሱ ሩል አለው። ሰው ያንንም ማክበር ደግሞ ግድ ይለናል እኛ። ገባ ግን እዚህ አካባቢ የሚኖሩ የመናናቅ አለ። እኔ ዴምቢ ብሄድ ከኔ በላይ የሚታወቅ የለም። እግዚአብሔርን አያስፈልግም። ለምን የምንኖረው ኑሮ ሁላችንም አንድ አይነት ስለሆነ። ከዛ ውጭ እኔ ሀናን መግባባት አለው። አምጥታቸው የከፋቸው ሰዎች ገስት የሄዱት ሰዎች የከፋቸው ካለ ኦፍኮርስ ሰው ናቸው፣ ይሰማቸዋል። አክብሬ መጥቼ ከቤት እንደ ቻይልድ ትሪት ብታረገኝ እኔም ጓል አለው እንደ ቲቲ እንደ ቱቱ አም ደዋን። እኔ ቤት ደግሞ አስወርት ጋር የሆነ ነገር ይፈጠር ነበር እንደዛ ብትለኝ እኔ ዝም ብዬ አልሄድም። ለምን መብቴን እና ዲስሪስፔክት ስለማልወድ። ገባ ከዛ ውጭ ሰው አክብሮ ለሄደ ሰው ማክበር ነው። ምንተዋወቅ ነን። አናናቃታለሁ። ምንም ነገር የለም። ገባ ትልቅ ነገር የለም። አዲስ ነገርም የለም። አንድ አይነት ኑሮ ነው የምንኖረው እዚህ ሀገር። ዝም ብለህ ከአንዱ ጋር ትተዋወቅና ሱክ ሱክ ይላሉ። ታብ ላይ ታብ የባም እየኖረ ያመጣት ታብ ላይ ይደርሱና አንተን ዳውን ሊያረጉ ይፈልጋሉ። ገባ ይሄ ወንድ ልጅ ሆኖ ሰነፍ ወንድ ልጅ ሆኖ ሀብታም ወንድ ልጅ ኑሮ ሆኖ የሚሽለጠለጡ አሉ አይደል? ላይክ እንደዚህ አይነት ነገር ነው አክት እያሳዩአቸው አሉ ለገስት። ኪንግም በተቻለ መጠን ላይክ ጥሩ ሰው አረ ስንት አለ ጋይስ። ኤርፖርትም እኮ ይሄ ምን መሰለ በትውውቅ ስለሚሰራ ነው። ልክ እንደ ኢትዮጵያ የለም። እኔ ሂጄ እኮ እንደዛ ማሸርገድ እችላለሁ ቱሞሮ በ28 ሂጄ። ገባ ግን አንድ ሰው አንድ አርቲስትን ያቅና እዚህ ነው የምልህ ቨርጂኒያ ታይም የለውም። ታውቃለህ ፓስተር እዚህ ሀገር ታይም የለም እንኳን ልታሸረግድ። ማንም ካርዲቢ ብትመጣ ሚያት የለም እዚህ ሀገር ማንም አይደለም አዶናይን ማለት ነው። ገባ ግን ሪስፔክት ከዛ በላይ የተማሩም ምንም ያሉ ስንት አቀባበል በስርዓት የሚያደርጉ ስንት ደረጃ ያሉ የሚያማምሩ ሰዎችም አሉ። ግን ይሄ በመተዋወቅ ስለሚያደርጉት ነው ዝም ብሎ ልጅ እየተጎተተ እንደዛ የሚካሄደው እንጂ ኦርጋናይዝድ ግዴታ ነው። ተሳስታችሁ ከሆነ አጥፍታችሁ ከሆነ ለሰው ደግሞ ኪንግ አዝ ማናጀር ነኝ ብላል መሰለኝ። አዝ ማናጀር ደግሞ you have to say sorry ገስቶቻችሁን ማለት ነው ማናጀር። ኦኬ ከዛ ውጭ ምንም እነቲት ያመጡት ምንም እዝናር ለኔ እዝናር ቢግ ዲል። ግን ያው ዲስሪስፔክት መደራጓ ነው። ገባ እየተዋወቅ ዲስሪስፔክት መደራረጉ ነው የተሰማኝ እኔ። ከዛ ውጭ ቀላል ነገር ነው። ጀስት ሶሪ ይባባሉ። ነገ የምንገናኘን ሰዎች ነን ሁላችንም እዚህ አንድ ላይ ያለነ ሰዎች ነን። ገባ ኢዚ ነገሮችን ጋይስ ኮሜንታተሮችም ቀለል አድርጉት። በቃ ላይፍ ሾርት ስንት አሁን ኧረ በስመ አብ ስንት የሚያስጨንቅ እኮ ላይፍ አለ ጋይስ። ተራ ነገር ነው ይሄ አሁን ለእኔ ኤቭሪቲንግ ተራ ነገር ነው። ሶሻል ሚዲያ የምታዩት ጋይስ ለእንጆይመንት ነው እንጂ የምንመጣው ልንደባደብ አይደለም ሁሌ። አዎ በቃኝ። እውነታችሁን ነው። የተባረከ ቀንና ምሽት ይሆንላችሁ ጋይስ። እንከባበር። ሌላውራ አንድ ቆይ። አሁን የደረሰ ነገር አለ በመነገራችሁ ላይ ወጣችሁ። እሺ ቲቲ ተበድላለች። ቲቲ ብቻ ሳይሆን ሌሎችም። ነገር ግን ደግሞ ሀናንም አንደርስታንድ ማድረግ አለብን። ነፍሰ ጡር ናት አይደለ? ያው ሴቶች ስለሆናችሁ ብዙዎቻችሁ አይ ብሊቭ ሺዝ እርጉዝ ናት። እርጉዝ ናት ግን አሁን የወለደች እኮ ገና 8 ወሩ። ታሰብ እንትን አላ እንዴ ሴቶች ናችሁና አሁን ሆርሞን አለ። አየ ገምቼ ነበር የዛን ቀን። አንድ ቆይ አሁን ምን እንደሆነ ታውቃላችሁ?
ሴቶች ናችሁ ሁላችሁም። የተሰጣት ፕሮጀክትም በጣም ትልቅ ፕሮጀክት ነበር። ብዙ አሁን ዲቴል ሲነገረን ሀናም በጣም አንደር ትሬመንደስ ስትረስፉል ነበረች። ሌላው ግን ደግሞ ቲቲ ደግሞ መናቅም የለባትም ዲስፔክት መደረግ የለባትም። ግን ቲቲ ብቻ አይደለችም። አሁን ቲቲ እንደ ኔጌቲቭ አትዩት። ሌሎችም አውርተዋል። ለምን የቲቲ ጎልቶ ለምን ቲቲ እንደተገፋች አላውቅም። ሌሎችም የተናገሩ አሉ። አሁን ቲቲን ትንሽ ያደረጋት ሌሎችም እኮ 3000 ሰው ይዘው ያወራሉ። እዚህ መጥተው የተናገሩ ምናምን እና ቲቲን ሳምሃው ምናልባት እኔ አሁን ቲቲን ለብዙ ዓመት ነው የማውቃት። ብዙ ነገር ሲላት እኔ ቲቲን እንደማውቃት ምናልባት በስልክም ስለማወራት ፓስቶሯ ነኝ። በጣም ጥሩ ልብ ያላት በጣም ግልጽ ናት። በስጅስ ፍላምቦይንት ናት። ገባችሁ? ላይክ ቲቲ አንድ እንትን ቢራ ከጠጣች በቃ እንደ እንትን አክት የምታረጋ ላይክ ሰካራም አድርጋችሁ ድሯ የምታረጓት አዝፍ ላይክ እንትን ተሸክማም ነው ልጇን በአግባብ የምታሳድግ የራሷ ብዙ ነገር ያሳልፈች ናት። ግን አንዳንዱ ሰውን ከፍ እናረጋለን፣ አንዳንዱ ዝቅ እናረጋለን። የሆነ ግሩፕ ሜንታሊቲ አለ። ገባችሁ? ያ ነገር ጥሩ አይደለም። እዚህ ላይ ሀናንም ዲመናይዝ ማድረግ የለብንም፣ ቲቲንም ዲመናይዝ ማድረግ የለብንም። ቲቲን በጣም ተጎድታለች። የተጎዳችሁ ግን እንደሆነ ታውቃላችሁ፣ አድማ ተይዞ አንዳንድ ቪዲዮዎች እያወጡ ቲቲን በኔጌቲቭ ለመቅረጽ የሌሎቹ አልተደረገም። የቲቲ ግን አላቅም እነማን እንደሆኑ የድሮ ቪዲዮ የተናገረችውን እየቆራረጡ ምን እያደረጉ ሲገፉ በቃ የሚሰማት ስሜት አለ። ይሄ ቀላል ነው። ሀናም እህታችን ናት፣ ቲቲም እህታችን ናት። ቲቲም ስለምናውቃት ነው፣ እኔ ሀናን ስለማላውቃት። ግን የሀና እንደዛ ማለት አይደለም ይመስለኛል። ቲቲ የጎዳት ሲሪየስሊ የሰዎች ግሩፕ የመያዝ ነው የሚመስለኝ። እኔ ግን መጥፎ ብሆን የሚላክልኝ ቪዲዮዎች አሉ። ግን እኔ በጣም ለልጹ ፍቅር ስላለኝ እንጂ የሚገርም ድራማ ማሰራት እችላለሁ በቪዲዮዎች። አይ ካን ተርን ኢት ቱ ፖለቲክስ ከፈለኩ ማለት ነው፣ ህጻናቶቹ በሚናገሩት። ግን በፍጹም እንደዚህ አይነት መጥፎ ስሜትም የለኝም፣ መጥፎ ነገርም የለኝም። አይ ዶንት ዋንት ኤኒቲንግ። አጀንዳውም እኔ እዮዳብ አሁን በወሬ ስለተነሳ እዮዳብ ይቅርታ አባብላቸው የጉራጌ ቀን አብረን እንሄዳለን ከነሱ። አንድ ነገር ሰላም አባብላቸው እኔ ነኝ። ኧረ በስመ አብ ማሜ ዳኛው ቤት ብቻ ነው ሄድኩም ሄደው ይብን አይቷች ቤት ካልመጣው ነው ምላሴ ላይ ተቆማለች። እኔ እዚህ ሶሻል ሚዲያ ላይ ተጎዳ። ፓስተራችን አንድ እችን አንድ ደቂቃ ብቻ እኔ ልንገር ፓስተራችን፣ እዚህ ሶሻል ሚዲያ ላይ ማንኛውም ሰው ሳይድ ይዞ ሲያወራ አሮን ላይክ በቃ በተጎዳው ሰው ነው ዛሬም ነገም የምቆመው። እኔ አሮን ኬር ለምን ጠቅላይ ሚኒስትሩ አይሆንም? እኔ በተጎዳ ሰው ነኝ እኔ ሁሌ ጋይስ። እሺ ላውራ ብጨርስና ማነው ነው አንተ ደግሞ ላውራ እንጂ እዮዳብ ደህና ደሩ። በቃ ጂጂ የምትጠይቀኛል ለምሳሌ አይሮን አላወኩም። ሰንሻይን እንዳትወጪ እኔ 30 ሰከንድ ስጡኝና መዝጊያ ዘጋለሁ። ታንታንፋን እንዴ ብራዘር ነው ያዘሽ አንቺ ዛሬ። ይኸውልሽ አሁን ወደ ዋናው ስንመጣ ቀላሉ ሀና ብዙ ሰዎች ተቀይመውባታል። ግን ደግሞ ሀናን አንደርስታንድ እናርግ። ወንድማችን ኪንግ ሲናገር የደረሰባት ብዙ ነገር አለ፣ ብዙ ሪስፖንሲቢሊቲ እንዳየነው ፍርክስክስ ነው ያለው። ሀቅ ለመናገር በእግዚአብሔር እና በእግዚአብሔር እርዳታ ነው እንጂ እነዚህ ሰዎች 350 ምናምን ሺህ መሰብሰባቸው ራሱ ትልቅ ተአምር ነው። እሱ ራሱ አሜዚንግ ነው። ገባችሁ? ግን ሀና አስቀይማለች። ግን የሀናን የምንረዳ ኦርጋናይዜሽን ነገ ከነገ ወዲያ እኮ ተደግሙታላችሁ። አሁን እኮ የአዶናይ ቲም በተለይ ከአዶናይ ጋር ምንም ግንኙነት የለውም። በነገራችን ላይ አዶናይ እንትን እናድርገው ለስት ሜክ ሂም አውት ኦኬ። ዋናው ግን ሀናና የሀና ቲሞች ብትችሉ፣ ምክንያቱም ሀና ፕሮግራም ትሰራለች አይደል እንዴ? የተለያየ ኢቨንት ታቀርባለች፣ የጉራጌ ባህል ታስታውቃለች። ገብቼ ሳይ በጣም ደስ የሚል ቪዲዮ ነው የምትሰራው። ሀቅ ለመናገር ላይክ መጀመሪያ እንዲያውም ትንሽ ተሰማኝ ከተናገርኳ በኋላ ሳይ አላቃትም አኔቲቲ ለምን እንደዚህ ያደረጉ ምናምን ብዬ የተናገርኩት ሳይ ሽሉክስ በጣም ብዙ መልካም ስራ የምትሰራ ልጅ ናት። ሀና ምን አይነት ሰው መሰለች? ላይክ ሶሻብል ነች፣ ከሰው ጋር ላይክ የሚግባባ ሰው አለ አይደል? ላይክ እንደዚህ አይነት ሰው ናት። ላይክ ቲቲ ማለት ላይክ ቲቲ። አዎ ቲቲም ደግሞ ያው እኔ አም ሶሻብል አይ ዶንት ኖ ሶሻብል እና ያንቺ ይለያያል። ፓስተር እኔና ቲቲን እኮ ዮኒን ያስጠመቅ ነው ታውቃለህ?
እሺ አንድ ነገር ለመናገር እሺ ወደ ዋናው ጉዳይ ጂጂ ማውራት ፈልገሽ ነው? እሺ አውሪ። እኔ እንቅልፌን አጥቼ ከእናንተ ጋር ሆን ብዬ ነው ቁጭ ብዬ እንጂ እናንተ በዚህ ሰዓት እናንተ ብትሆኑ ትተኛላችሁ። እኛ ጋር ሌሊት ሆኖ ምክንያቱም ቶፒኩ እንትን ስላለኝ ስለሳበኝ ነው። በነገራችን ላይ ሰንሻይ እዚህ ላይ አሁን ከመጀመሪያ ጀምሮ አዶናይ ላይ ተጽዕኖ እያደረጉት ያሉት የሶሻል ሚዲያ ፊገሮች ናቸው ወይስ አሜሪካን ያሉት ነዋሪዎች ናቸው? ሶሻል ሚዲያ የሚያዩ እንጂ ፊገር ያልሆኑ እነማን ናቸው? አሜሪካ ያለ ሰው ነው ስራ ፈት ማለቴ እዚህ ላይ ወጥቶ እየተናገረ ያለው ግማሹ ስራ ፈት ነው። እኛ እኮ ቢዚ ነን። አስወር የታይሙን አምጥተው እንደሚከራከሩ እኔ አላውቅም። አሁን እኔ እስካሁን ድረስ ያየሁት ምንድነው ከመጀመሪያ ጀምሮ እኔ በሌላ ጉዳይ ነው ከአዶናይ ጋር ችግር ያለብኝ። በኋላ ደግሞ በዚህ ነገር ላይ ደግሞ ትቼው ነው። ምክንያቱም ይሄ የራሱ ፕሮጀክት ነው። ፊት ለፊቱ መልካም ነገር ነው፣ ውስጡን እግዚአብሔር ነው የሚያውቀው። በቃ ብዬ ትቼው ጥቻለሁ። አሁን ግን እዚህ ጋር ቴቴ የመጀመሪያ ቀን መታያን ነገር ስትናገርም ኦኬ የመጀመሪያ ጊዜ ነው። ከዛ በኋላ ግን ሳይ ቱቱም ትላንትና ነው ከትላንት ወዲያ ተሙም ሆነ። አሁን ምንድን ነው እዚህ ጋር እየታየኝ ያለው ሶሻል ሚዲያ ላይ ያሉት የሶሻል ሚዲያ ላይቭ ስትሪሞች ፊገሮች ናቸው እያወሩት ያሉት። ኦኬ እነዚህ ልጆች ደግሞ አቅም የላቸውም እያልኩኝ አይደለም። ሶሻል ሚዲያው ራሱ ትልቅ አቅም ማለት ሶሻል ሚዲያ ላይ ነው። ለሱ እውቅናም ለሱ መውደቅም ዋና እንትን አለው። ኦኬ ከነዚህ ውስጥ ተበዳይነን የሚሉት ደግሞ እያየው እንደሆነ አቶ ብርሃኑም አይደሉም ወይንም አንድ የብርጌት ፕሮጀክትም አይደለም። ዋናውን ኮይኑን የያዘው እነሱ ናቸው። 25 ጂጂ ይቅርታ 5 ልጆች ብታሳክሙልሻል 25,000 ህጻናትን 25 ህጻናትን የሚያሳክሙ በጣም ብዙ ኢንቨስት ያደረጉ አሉ። አሁን ችግር እየሆነን ያለ ነው ምንድነው ሶሻል ሚዲያ ላይ ያለንን ሰዎች ተበድለናል ብለናል። እነማን ናቸው? እነ ቲቲ እነ ቱቱ ሌሎችም እኔ ተበድያለሁ አላልኩም። ይቅርታ ለተበደለ ቆማለች። ተጠንቅቅ ያለው ነው ያልሽው፣ ምክንያቱም ከሰማሽ ወሬ እና አሁን እኔ ምንድን ነው የምለው ብዙን ጊዜ የሶሻል ሚዲያውን እንትን ልንገራችሁ፣ ኢንፎርሜሽን ሲከሮች ነን። ትንሽ ነገር ካገኘን ወዲያውኑ እንመጣና እዚህ ጋራ የማውራት እንትን አለብን። እንዴት ነበር ኢቨንቱ ላይ ምናምን ስትባይ ጥሩ ከሆነ ጥሩ ነው ትያለሽ። ትንሽ አቴንሽን ሲከር ይባላል። ኢንፎርሜሽን ሲከርም ነሽ እንጂ። ስለዚህ አቴንሽን ሲከርማ ይሻላል። ምክንያቱም ኢንፎርሜሽን አታገኝም ለማለት ፈልጌ ነው። የተፈጠረውን ነገር ሞቅ ብሎ በማውራት ሞቅ በማለትና የስኳሩን ጨውንም ጨምረን የሆነውንም ያልሆነውንም ነገር በማውራት ነው የምንታወቀው፣ ከኔም ጭምር ማለት ነው። ግን እዛ ውስጥ ገንዘብ ከሰጡት ወይንም ደግሞ ስራው ላይ ካሉት ወይንም ደግሞ ዋናዎቹ ግን ተበደልን ብለዋል። አሁን ለምሳሌ እንደተበደልን 10 ሰው ተበድሏል እንበል። እዛ ጋር ግን ቅድም ጠይቄሽ ነበር ቱቱ ስንት ሰው ነበር የታደመው ብዬሻለሁ። 200 ሰው አይ ቲንክ እኔ አሁን ሳይ ወደ 200 ሰው ከዛም በላይ ነው። ስለዚህ ከ200 ሰው 10 ሰው መጥቶ ካወራ እናንተ 10 ሰዎች ደግሞ የተበደላችሁት በምንድን ነው? ካሜራ ይዞ ፎቶ በመነሳት በቃ ይሄ የሶሻል እንትኑን ይዛችሁት ነው ሄዳችሁት ነው ያንን ይዛችሁት ሄዳችሁት እንጂ ትክክለኛውን ዋናውን ግቡን ፖይንቱን አይደለም እያደረጋችሁ ያላችሁት። ለምን ለእኛ ሪስፔክት አልተደረግንም፣ ፕሮቶኮላችን ለምን አልተጠበቀም ምናምን አይነት ኦፍኮርስ ሶሻል ሚዲያ ላይ ያላችሁ ሰዎች ስለሆናችሁ ተግባር ላይ እኔ ግልጹ ነው የምነግራችሁ፣ ተግባር ላይ ወርዷችሁ ያላችሁ ሰዎች ስላልሆናችሁ ስለ ክብራችሁ ስለምትጨነቁ ነው። እዛ ጋ ግን ያለውን ክብርና የዛ ጋ ግን የምትጮውን ህይወት ግን አይደለም እየታያችሁ ያለው። ዛትስ ዋይ እኔ ሶሻል ሚዲያ ላይ ራሴን ለየት ትላለሁ። ካወራው እሰራለሁ፣ በስነስርዓቱ እሰራለሁ፣ ሰርችም ግብ እመታለሁ። ስለዚህ እዛ ጋ የተገኘው ሰው 200 ሰው ከሆነ ተበደልን የምትሉት 10 ሰው ከሆናችሁ እኔ ሀናን ብሆን ለእናንተ ይቅርታም አልልም፣ ይቅርታም አላስብላችሁ። ምክንያቱም የሶሻል ሚዲያ ድምቀቶች ናቸው። ችግር ካለ ኮሚኒቲው ጋር ጽፋችሁ በዛ ኢቨንት ውስጥ እንደዚህ አይነት ችግር ደርሶብናል፣ ኮሚኒቲው ተሰብስቦ እንዲያደርገን ትላላችሁ እንጂ መታችሁ እዚህ ጋር ባላወራችሁ ነበረ። ዛት ዘ ፕሮብሌም። እኛ እዚህ ጋራ
የሶሻል ሚዲያ ሲከሮች ስለሆነን የራሳችንን ክብር ስለምናስቀድም የራሳችንን ችግር ስለምናስቀድም ግቡን ግን አላይ ግን እኮ ጂጂ የሰው ልጅ ከመቶ ሰው 10 ሰው ሳይሆን ነው ፊል እንዳደራረጉ ነው። ሜቢ አንቺ እንትን ልትሆኝ ትችያለሽ፣ ያዞ ቆዳ ያለሽ ሰው ልትሆኝ ትችያለሽ። ያንኛው ሰው ደግሞ ያንኛው ሰው ላይችል ይችላል። አላማው ምንድነው ነው? ሰንሻይን አላማው ምንድነው? እንትን ጎን ለጎን መልስ አልተሰደብኩም እኮ ዞር በይ ነው የተባልኩት። ዞር በይ ነው የተባልኩት። ተመትቻለሁ። ዞር በይ ከሚሉ ከአዶናይ ጥግ ቁጭ ቢያደርጉ ማሚያ አንዴ በእናትሽ ኪንግ ያውራ። ኪንግና ቱቱ ካያወሩ እስኪ አንዴ እባክህ። አንድ ጊዜ እዮዳብ ኪንግና ቱቱ ያውሩ። አንቺ አቁሚ እሱ ያውራ የሚባለውን ነገር። ኧረ ጂጂ እዮዳብ ጂጂ እየገረበችው ነው። ደህና ደሪ ጂጂ። አራት ገርቢ አትገርቢ ገባሽ? ሰንሻይ እየገረብኩ አይደለም። እየገረብኩ ሳይሆን እየገረብኩ ሳይሆን ወንዶች እኮ አልተፈቀደልንም እንድናወራ። ኖ እዮዳብ ይሄ ሲሪየስ ኪንግ ለወደፊት ዛሬ እኛ አሁን አንተ ጋራ ድምፅ ትሆነኛለህ ተብለን የተመጣው አይደለም። ፕሊስ ሚዩት አድርጌ ድምፅ ትሆነኛለህ ተብለን እዛ ጋር ያለውን ግብ ግን እያየን አይደለም። ትልቁን ግብ ገብቷል አዶናይ። ይሄ ቀላል ነገር አይደለም። በቀላሉ መታይ ሶስት ስማት አዶናይ ሚዩት አድርጌ ስለማቀሽ ነው። ሚዩት አድርጌ አንቺ ስቶፕ። እኔ ምን አደረግኩኝ? ምን አደረግኩኝ? ተይ ጂጂ እኮ እኔ ብቻ እኮ ነኝ በፍቅር እንትን ብዬሽ ለሁሉም አሳልፈሽላቸው አደጉ። ሚዩት አድርጌ እኔ እንዳንቺ አይነቱ ከሚደግፈኝ ቢቀርብኝ ይሻለኛል። እውነቱን ልንገርሽ እኔን ወደሽ ነው የፈለግሽው እንጂ እኔ ጠርቼሽ አይደለም የመጣሽ። መጀመሪያ ክብርሽን ነው መጠበቅ። የራስሽን ክብር ጠብቂ። የራስሽን ክብር ስትጠብቂ ራስሽን ስታስከብሪ እዮዳብ በቃ እንዳይሰዳደቡ ደግሞ ኧረ እኔ ምን አሰዳደበኝ? በቃ ዲስሪስፔክት አይደራረጉ እንዴ። እኔ ማንም ሊሰድበኝ ይችላል ሶሻል ሚዲያ ላይ በአካል አታካል ደረግ የመጣሁት ሶሻል ሚዲያ ላይ እኔ ማንም ሊሰድበኝ ይችላል። ፈቅጄ ነው የወጣሁት። ግን ኢንፐርሰን ግን ሲሆን ይደብራል። ይሄ የተያዘው ፕሮጀክት እኔ አዶናይ ልንገርህ በብዙ ነገር የምከታተለው ሰው ነኝ። ይሄ ግን የእሱ ብቻ ችግር አይደለም፣ የሀገር ችግር ነው። ኦኬ የህፃናት ችግር ነው። 25,000 ህፃናት ነው የተባለው። በትንሹም በትልቁም እየመጣሽ ለራስሽ ክብር የምትጨነቅ የሆነ ገራሪ እውነቴን ነው የምልሽ። እኔ አልቀበልሽ። እንዴ ጂጂ እኮ ይችላል እንዴ ጂጂ እኮ እዮዳብ አንድ ነገር አስቆምልኝ። እቺ ሴትዮ ለምን ነው why you say all this? you don't have to say all this. አዶናይ ማንም እኔ ፕሮጀክቱን ያየሁት አንድ ነገር የተረሳ ነገር አለ እዚህ ጋር ይኸውላችሁ። አሁን ሰው ሲያወራ ዝም በይ። በአንድ በኩል የተረሳ ነገር አለ እዚህ ላይ። ኦኬ ፕሮግራሙ ሰክሰስፉል እንዲሆን እኛ በጣም ብዙ ነገር ለፍተናል። ኢቭን ዶ ኦርጋናይዜሽኑ በደንብ የሚገባቸውን አልሰሩም፣ አምነዋል። ግን ደግሞ ብዙ ተግዳሮት ደርሶባቸዋል። ያም ቢሆን ቫለንተሪ አድርገው ሊሰሩ የመጡትና ኢቭን እንኳን ዝም ብለው ሊሳተፉ ሊያደምቁ የመጡት ሰዎች ዲስፔክት መደረግ የለባቸውም። ለምን አሁን እነዚህ ሰዎች በተለይ ሀና አሁን ወደፊት ብዙ ነገር የምትሰራ ናት። 1.5 ሚሊዮን ፎሎወር ያላት በአዶናይ አይደለም የታወቀችው። ኦልሬዲ እውቅና ያላት ከዛ አካባቢ በደንብ እውቅና ያላት ብዙ ስራ የምትሰራ ስለሆነች ይሄ የመጀመሪያዋ ትልቅ ቢሆንም ከዚህ ወደፊት ስለምትሰራ ለስሟና ለምታስተላልፈው መልእክትና ለእንትን ሲባል አይ ቲንክ ኢትስ ኢምፖርታንት መጥቶ በቀላሉ በጋራ ሁሉንም ይቅርታ ማለት። ምክንያቱም ብዙ እሱ ብቻ አይደለም ባዶ ሌላም መሆን የለባቸው በውሸት ለመጣው ሁሉ ይቅርታ ክሊር ሆነ እኮ አሁን እኮ ክሊር ሆነ። በቃ ምንድነው ክሊር ሆነ ጂጂ? አሁንም ይጥል ክሊርም አልሆነም ነገር ሆነ። እዮዳብ ለምሳሌ አሁን ነገር ቱቱ እኮ ክሊር አደረገችው እኮ ይኸውልሽ። ቱቱ እኮ እዮዳብ እኔ አሁን ላውራ ቱቱም አንድ ጊዜ ሚዩት አድርጎ እኔ ልጨርስ። ይቅርታ ኪንጎ እኔ ልጨርስ። ለማንኛውም እዚህ ጋር ልል የፈለኩት ምንድን ነው ቲቲ አንድ ነገር ልንገርሽ። ያንቺን ባህርኛ ስለምናውቀው ያ ለማያውቅሽ ሄደሽ አውሪ። እኔም ማዝነልሽ በእንደዚህ አይነት ነገር አይደለም። ለዚህ ነው እኔ እስከዛሬ ድረስ በውስጥ ስትጽፊ ስትልኪ ዝም አልኩሽ። ለምን? ስለማቅሽ። ልጅሽ ጋር ቆም ያለው ላልሽ ደግሞ እንዳንቺ ያለው የኔ ልጅ ነፃ ያወጣትም ከአንቺ ይልቅ እኔ አንድ ጤነኛ ሰው ነው ከልጅ ጋር መቆም ያለበት፣ ራሱን ያከበረ ያስከበረ። ኦኬ አም ሶሪ ለኢንተርኔት
ለኢንተርኔትና ለሶሻል ሚዲያ ጥቅምሽ ከሆነ እኔ አልፈልግም። እውነተኛው ነሽ። እንዲሁም ብትሰድቢያት ነው የሚሻለኝ። ቴንክ ዩ። በነገራችን ላይ ቲቲ ይሄን ሁሌ እኮ ነው እነንትና በተጋቡት የምሰደበው እኔ፣ እነንትና በወለዱት የምሰደበው እኔ እኮ እግዚአብሔር የሆነ ዝምድና አለን እንዴ? እድል እኮ ነው፣ እድል ነው። አወራረስ ሰው ሲሰድብሽ፣ ሰው ሲያዋርድሽ ራስሽን የማታስከብሪ ከሆነና ተመልሰሽ እንትን የምትይ ከሆነ በቃ ፖይንት የለውም አይደል ቴቲ? እኔ አሁን ሰው ይቅርታ ካላለኝና ላጠፋው ጥፋት ይቅርታ ካላለኝ እንትን አልልም፣ በክብሬ አልደራደርም።